Cargo. Like cargo. Ciao. Subscribe. Ciao. ሰላም ጤና ይስጥልን ውድና የተከበራችሁ የገበያ ቻናል ቤተሰቦችና ተመልካቾች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሰላም ነው። ፈጣሪ የተመሰገነ ይሁን፣ ክብሩ ይስፋ። ጫላ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮዬ ሁለት መደመጥ ያለባቸውና ወሳኝ የሆኑ የቢዝነስ መረጃዎችን ወደ እናንተ የሚያደርስ ይሆናል። ከነዚህም መካከል አንደኛው ስለ ምንዛሬ ዋጋ እንመለከታለን። ምንዛሬ ከባለፈው ሳምንት በዚህ ሳምንት በከፍተኛ ሁኔታ ጨምሮ ታይቷል። በተለይ ከትላንትናው ዛሬ ማለት ነው። በሁለተኛ ደረጃ የምንመለከተው ስለ ሲሚንቶ ይሆናል። ሲሚንቶ እንግዲህ ባሳለፍነው ሳምንት በተለይ በዚህ በመጋቢት 21 7ኛ ወር 2013 ዓ.ም ጀምሮ ማለት ነው በዚህ በመዲናችን አዲስ አበባ ከተማ መንግስት ቁጥጥር እንዳደረገበትና በየክፍለ ከተማው በ377 ብር ብቻ ለተጠቃሚዎች እንዲከፋፈል መወሰኑን እናስታውሳለን። ይህ አሰራር ግን እስካሁን ወደ ክልሎችና ወደ ዞኖች እንዲሁም ወደ ወረዳዎች አልወረደም። ይሄ ለምን ሆነ የሚለውን የምንመለከት ይሆናል። ይህንን ጉዳይ አስመልክተን እኛም ቅኝት አድርገን ነበረ። በተለይ በዚህ በአዲስ አበባና አዲስ አበባ ዙሪያ ኦሮሚያ ልዩ ዞን አካባቢ ማለት ነው ሲሚንቶ በስንት እየተሸጠ ነው፣ ተጠቃሚው በትክክል አገልግሎቱን እያገኘ ነው የሚለውን ቃኝተናል። ይህንንም ቅኝት በዚህ በዛሬ ቪዲዮ አካተናል። እስከ ቪዲዮ ፍጻሜ እንድትከታተሉን ይጋብዛችኋለሁ። ለቻናላችን አዲስ የሆናችሁ ካላችሁ ገበያ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይነት እኛ የምንለቃቸው ቪዲዮዎች እንዳያመልጣችሁ የደውል ምልክቷን በመጫን ኦን አድርጉ። ቪዲዮቻችን ከተመቻችሁ ላይክ፣ እንዲሁም ለሌሎች የሚያስተምር ከሆነ ሼር በማድረግ እንድትተባበሩን በትህትና ጠይቃለሁ። አብራችሁን ቆዩ። ክቡራን የገበያ ቻናል ተመልካቾች በቪዲዮ መግቢያ ላይ ለመግለጽ እንደሞከርኩት በዛሬ ቪዲዮ ሁለት አጫጭር የሆኑ መታየት ያለባቸው ወሳኝ የቢዝነስ መረጃዎችን ወደ እናንተ ያደርሳለሁ። በመጀመሪያ ደረጃ የምንመለከተው ስለ ምንዛሬ ዋጋ ይሆናል። የምንዛሬ ዋጋ እንግዲህ ከባለፈው ሳምንት በዚህ ሳምንት እጅጉን ጨምሮ ታይቷል። በዚህም መሰረት አንድ የአሜሪካን ዶላር በ41 ብር ነጥብ 37 ሳንቲም ተገዝተው በ42 ነጥብ 20 ሳንቲም እየተሸጠ ይገኛል። ፓውንድ በ54 ብር ነጥብ 49 ሳንቲም ተገዝተው በ55 ብር ነጥብ 58 ሳንቲም እየተሸጠ ይገኛል። ዩሮ በ48 ብር ነጥብ 62 ሳንቲም ተገዝተው በ49 ነጥብ 59 ሳንቲም እየተሸጠ ይገኛል። ስዊዝ ፍራንክ በ41 ብር ነጥብ 84 ሳንቲም ተገዝተው በ42 ነጥብ 68 ሳንቲም እየተሸጠ ይገኛል። ኩዌት ዲናር በ130 ብር ነጥብ 65 ሳንቲም ተገዝቶ በ133 ብር ነጥብ 26 ሳንቲም እየተሸጠ ይገኛል። ይህ የኩዌት ዲናር ነው። ከፍተኛ የሆነ ዋጋ ጭማሪ አለው። የቻይና መገበያያ ገንዘብ እዚህ ኢትዮጵያ ውስጥ የምሰራው ማለት ነው በ5 ብር ነጥብ 69 ሳንቲም ተገዝቶ በ5 ብር ነጥብ 81 ሳንቲም እየተሸጠ ይገኛል። ድርሃም የሳዑዲ አረቢያ ገንዘብ ማለት ነው በ10 ብር ነጥብ 19 ሳንቲም ተገዝቶ በ10 ብር ነጥብ 39 ሳንቲም እየተሸጠ ይገኛል። ክቡራን ተመልካቾች በዚህ ዋጋ ላይ ከፊት የሳንቲም ልዩነት ሊኖረው ይችላል። በተለይ ይህ የምንዛሬ ጭማሪ ከባለፈው ሳምንት በዚህ ሳምንት ጨምሮ ታይተዋል። ለምሳሌ ትላንትና ወዳ ከነበረው በትላንትናው ዕለት ጭማሪ አሳይቷል ማለት ነው። በዚህ መረጃ ላይ ያው እየጨመረ መሄድ እንጂ መቀነሱ ምንም አይታይበትም። በሁለተኛ ደረጃ ወደ እናንተ የሚያደርሰው መረጃ ስለ ሲሚንቶ ይሆናል። ሲሚንቶ እጅጉን እየጨመረ ይገኛል። ቢሆንም ግን ይህንን መረጃ ከ4 ቀን በፊት ወደ እናንተ አድርሼ ነበረ። በአዲስ አበባ ከተማ መንግስት በሲሚንቶ ዋጋ ላይ ክትትል እንዳደረገና የዋጋ ማስተካከያ እንዳደረገ መረጃውን ወደ እናንተ አድርሼ ነበር። ሆኖም ግን ይህ የዋጋ ቅናሽ በዚህ በአዲስ አበባ ከተማ ብቻ ተግባራዊ እየሆነ ይገኛል። እሱም ከአዲስ አበባ ከተማ ወጣ ብለን በአዲስ አበባ ከተማ ዙሪያ ያለውን የገበያ ጥናት ተመልክተን ነበረ። እዚህ ቪዲዮ ላይ እንደምትመለከቱት አንዳንድ ቦታ ላይ መንግስት ባወጣው ዋጋ በትክክለኛ ዋጋ እየተሸጠ ሲገኝ፣ በአንዳንድ ቦታ ላይ ደግሞ ከ400 እስከ 800 ብር እየተሸጠ እንደሚገኝ በዳሰሳችን አጣርተናል።
እንግዲህ በተለያዩ ኦሮሚያ ዞኖች እዚህ አዲስ አበባ ከተማ ዙሪያ ማለት ነው ዞር ብለን ባገኘነው መረጃ የተለያዩ የሲሚንቶ አይነቶች ላይ የዋጋ ጭማሪ አለ። ከዚህ በፊት ከነበረው ምንም አይነት ቅናሽ እንዳላሳየና የተሻለ አቅራቦት እንደሌለ በዳሰሳችን አረጋግጠናል ማለት ነው። በአዲስ አበባ ከተማ ግን በትክክለኛው መንገድ መንግስት ባወጣው መርሃ ግብር መሰረት ሲሚንቶ እየተከፋፈለ ይገኛል። ለምሳሌ በመጋቢት 21/07/2013 ከ4 ቀን በፊት ማለት ነው በየካ ክፍለ ከተማና ቂርቆስ ክፍለ ከተማ የሲሚንቶ ማከፋፈል መርሃ ግብር ተካሂዷል። በዚህም መሰረት ገንቢዎች በትክክለኛው መንገድ በተባለው ዋጋ የሲሚንቶ ግዢ አገልግሎት አግኝቷል። በመጋቢት 22/07/2013 በአዲስ ከተማና አቃቂ ቃሊቲ ክፍለ ከተማው እንዲሁ የሲሚንቶ ሽያጭ መርሃ ግብር በትክክለኛው መንገድ ተካሂዷል። በመጋቢት 23/07/2013 ከትላንትና ወዳ ማለት ነው ቦሌና አራዳ ክፍለ ከተማ እንዲሁ አገልግሎቱን አግኝቷል። በ24/07/2013 ትላንትና ማለት ነው ኮልፌና ልደታ ነበረ። ይሄኛውም በትክክለኛ መንገድ ለተጠቃሚዎች እየተዳረሰ እንደሚገኝ በመረጃችን አጣርተናል። በዛሬው ዕለት 25/07/2013 በተለያዩ አካባቢዎች በተለይ ለሚ ኩራና ጉለሌ ክፍለ ከተማ የመርሃ ግብሩ ተጠቃሚ እየሆኑ ይገኛሉ። ሲሚንቶም እየተከፋፈለ ይገኛል። እዚህ ቪዲዮ ላይ እንደምትመለከቱት ማለት ነው። ከነገ በስታ ነገ እሁድ ስለሆነ ዝግ ነው። በ27/07/2013 ንፋስ ስልክ ላፍቶ ክፍለ ከተማ የዚህ መርሃ ግብር የአገልግሎቱ ተጠቃሚ ይሆናሉ ማለት ነው። በዚህም መሰረት የአንድ ኩንታል ሲሚንቶ ዋጋ ከ377 ብር በታች እንዲሸጥ ተወስኗል። ደርባ ሲሚንቶ 343.35 ሳንቲም፣ ሙገር ሲሚንቶ 352.65 ሳንቲም፣ ሀበሻ ሲሚንቶ 364.39 ሳንቲም። ይህ በአዲስ አበባ ከተማ እየተሸጠበት ያለ ዋጋ ነው። ከአዲስ አበባ ወጣ ብለን እዚሁ ኦሮሚያ ልዩ ዞኖች አካባቢ ያለውን ዋጋ ስንዳስስ እንግዲህ ከ400 እስከ 800 ብር እንደ ፍላጎታቸው ነጋዴዎች እያቀረቡ እየሸጡ ይገኛሉ። የሚገርማቸው በዚህ በተጠቀሰው ዋጋ ከአዲስ አበባ ያመጡና እየቸረቸሩ እስከ 800 ብር 700 ብር እየሸጡ ይገኛሉ። አንድ ነገር ላስታውሳችሁ፣ በዚህ በቅናሹ ዋጋ ከአዲስ አበባ አገልግሎቱ ማግኘት የምትፈልጉ ሰዎች ካላችሁ ህጋዊ ካርታና የግንባታ ፍቃድ ካላችሁ እስከ 30 ኩንታል ለአንድ ሰው ይፈቀዳል። እደግመዋለሁ፣ ህጋዊ ካርታና የግንባታ ፍቃድ ካላችሁ እስከ 30 ኩንታል የግል ገንቢዎች በኢትዮጵያ ንግድ ስራዎች ኮርፖሬሽን በመቅረብ መረጃዎችን አቅርባችሁ ሲሚንቶ መግዛት ትችላላችሁ ማለት ነው። ምንም እንኳን ይህ አገልግሎት በቂ ባይሆንም መንግስት ወደፊት በሰፊው እየሰራበት ይገኛል። የሲሚንቶ አቅራቦትም እጥረት አለ እየተባለ ነው። ወደፊት ይህ አሰራር ወደ ክልሎችና ሌሎች ወረዳዎች፣ ዞኖች ቢወርድልን ብለን እኛም ጥያቄያችን እናቀርባለን። ተመሳሳይ የሆኑ የቢዝነስ መረጃዎች ሲኖሩ ተከታትለን ወደ እናንተ የምናደርስ ይሆናል። አስተያየት እንዲሁም ጥያቄ ካላችሁ እንደተለመደው በኮመንት ቦታ ላይ አስቀምጡልን። መረጃውን ተመልክተን መልሰን ወደ እናንተ የምናቀርብ ይሆናል። ለዛሬ ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። በቀጣይ በተመሳሳይ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት። መልካም ቆይታ። ቻው።